እምቢ አለች። መቼም እኔን እዛ ቤት ሂድ አትለኝም አይደል? እና ደግሞ በእናቴ ስራ ስልክ በተደጋጋሚ እየተደወለላት ነው። እንዴ መታ ትውሰድ እንጂ እዛ ቤት ሄጄማ ሰላሜን አላጣም። እንዴ ምን ማለት ነው? እኔ አላቅም። ብቻው ሊኔስቴን ጭቅጭቅ ነው የሚታያት። ወይ ካልሆነ እኔ ቀርቼ ወስድላታለሁ በቃ። ጽናቴ በቃ እንሂድ። ለሰኒ ስልኳ ስትናት ነው የምንሄደው። እንዴ ኪራይ መሽቷል እኮ። አዎ ግን ታዲያ ለሰኒ ሳንሰጣት? እንደሱማ አይሆንም። የስራ ስልክ ሲደወልላት ነበረ። ወይ በቃ ስልኩ ስጣትና አንተ ሂድ፣ የኛን ለሌላ ቀን እናድርገው። እንደዛ ይሻላል። አዎ ምን አማራጭ አለኝ? የኔ ፍቅር ጓጉተሽ እንደነበረ እኮ አውቃለሁ። ወይ በቃ ለሰኒ የምንሄድበት እንዳለ ንገሪያት። አይ እንደዛም አይሆንም። ሰኒ ሰሞኑን ደብሯታል። ስለዚህ በቃ ሄደን እንስጣት። እኔም እኮ እሱም ብዬ ነው እንጂ ግማሽ መንገድ ውጭ ማለት አላቃተኝም። በቃ ሂድ፣ ሳይመሽብህ ተመለስ። እሺ ክብሮምም መሄድ አልፈለግም። ምን ላድርግ? ኧረ እሱም እኮ ከስራ ደክሞት ነው የመጣው። በቃ ተው። የት ነው የምትሄዱት? እኔንም አስከትሉኛ። አይ ቀረን እኮ። ለምን? ምንም፣ ለሰኒ ስልኳ ልንሰጣት ነው። እንዴ እንደዚህ ያቅዳችሁበትማ አትቀሩም። ሂዱ። አይ በቃ ነገ እንሄዳለን። የምትሄድበትን ቦታ ባላውቅም ግን ያው ጉጉታችሁ ጥሩ ቦታ እንደምትሄዱ ያስታውቃል። በቃ እኔ እሰጣታለሁ። እውነትህን ነው ክብሩ? አዎ እህትና ወንድሜ ከሚደብራችሁ እኔ ብሰደብ ይሻለኛል። በእውነቱ በመቅረታችን ሚስት የደብራት ነበር። በቃ በር ላይ እጠብቅሃለሁ። ይሄን ይወድ እንደዚህ ደብሮች ነበር እንዲደርሱ? ወዴት ነው? ወዴትም። ዛሬ ልግባ ብዬ አላስጨነቅሽም። ለምን? ምን ነው እንዳስጨንቅሽ ነበር የምትፈልጊው? እንደዛ አይደለም። ለማንኛውም ልሰጥሽ ነው የመጣሁት። እሺ እና ልትሄድ ነው? እና ምን ነው? ዝናብ እኮ እየዘነበ ነው። ኦኬ ገና እየጀመረ ስለሆነ ቶሎ ታክሲ ያገኛለሁ። ወይ ጥላይ ልስጥህ? ምን ነው ዛሬ ሰላማዊ ሆንሽ? ሂዳ ጥርግ በል። እኔ ሰኒ ምን ለማመጥ መሰለ አይደለም ዝናብ ለምን መብረቅ አይመታም? እሺ በቃ ጥላውን ስጭኝ። ድሮም እኮ ከኔ ቃል እንደማትወጣ ቃለሁ። እብድ ሆንሽ ልጅ። ወይ እኔ እኮ ልበቢስ ነኝ። ለካ ለምሩ ሰጥቻታለሁ። በቃ ራስሽን ብቻ ነው አይደል የማትረሺው? አሁን ትሄዳለህ ወይስ ትቆያለህ? ዝናብ የሚፈራው የጀሶ እንጀራ የበላ ሰው ነው። አሁን ለምነው ፈልጎ ነው እንጂ እስቲ በዚህ ዝናብ አባርቶ ቢሄድ ምን አለ? ምንድነው? ዝናቡ ኃይለኛ ነው። እስኪ አባራ ሲል ቆይ። እድል አንዴ ነው፣ እሱን ደግሞ አሳልፈሃል። ስለዚህ እዚህ ብትቆይ ከሆነ በቅጣት ነው። የአንቺ ቅጣቱ ወጥ መስራት ነው የሚሆነው። ችግር ለመከታል እኔ ሰርቼ ባላበላሽ ግን ጾምሽ ልታድሪ ነበረ። ለራሴ ማላስም ቆንጆ ምግብ ሰርቼ በላ ነበር። ሊያውም ያበደ ነዋ። ያበደ ጣት የሚያስቆረጥ ባበደ ኮሰረት። አንተ ሰውዬ ቤቴ ነው ያለው። አስወጥቼ ዝናብ ላይ እንዳልጥለሽ። አቅሙ ካለሽ ሞክሪው። እንዴ እኔ እኮ ለነፍሴ ብዬ ነው ያስጠጋውህ። ምን ያስቃል? መብቴ መሰለኝ። እኔን እያየኝ መሳቅ አይቻልም። መቼስ እያየሁሽ ከማለቅስ ብስቅ ይሻላል። በቃ አትይ። አንዳንድ ጊዜ ግን እንደ ሕፃን ልጅ ያደርግሻል። አንተ ሰውዬ ቆይ ሰርተህ ስታበላኝ ልጅ መሰልኩ እንዴ? አዎ ሊያውም የእንጀራ ልጄ ነው። ይወጥ ሰውን ንገረኝ። ንዴቷ አፍንጫዋ ላይ ያለች ልጅ።
ዝናቧ ዛረገና። ኧረ እንደውም አሪፍ ነበረ። እንዴ እንዴት? እንዴ እንደ ካንጋሮ ልጅ እኮ ቅፍ አድርጋኝ ነው ያልከው። ታዲያ እኮ እሱ ግዴታዬ ነው። ካንጋሯ ልጅ። እሺ ካንጋሯ እናቴ። ቆይ ለምንድን ነው በዝናብ እንበስብስ እምቢ ያልከው? እንዴ በዚህ ዝናብ መበስበስ እኮ ትርፉ ለብርድ መጋለጥ ነው። እሱስ ልክ ነህ። ዝናቡ ኃይለኛ ነበረ። እንደማሰበሽዋል እዛ ውስጥ ገብተሽ ቢሆን ኖሮ ታፍነሽ ነበር የምትሞቹ። እንዴት? ያው ሁለቴ ነው የሚመታሽ ብዬ ነዋ። አንድ ከላይ አንድ ደግሞ ነጥሮ ከታች ነው። ዋሺ ቆይ እኔ ቁመቴን ለጥጫ ላስረዝመው ነገር ምን ላድርግልህ? የኔ እናት ስንቶቹ መለሎች በአንቺ እንደሚቀኑ ብታውቂ እንደዚህ አትይም ነበር። ለምን? ያው አጭር ሴት ለሮማንስ ትሆናለች፣ ፍቅር አዋቂ ናት ይባል የለ? ለዛ ነዋ እንደዚህ ቅጥል ለምታደርገኝ። ስለሚቀኑብሽ እኮ ነው። አሁን ይበርዶኛል፣ ተካክፈለት አንልም? ቆይ እሺ ክብሩ ምራት እንደበላል ጠይቀውና ካልበላ ላቅርብለት። እሺ ደግሞ ሄደሽ ልጅ ካልበላ ካላጎረስኩ እንዳታስቸግሩ ቶሎ ነው። ሲጀመር አንተ ለምን ተመታ? ኩስ ቆይብሽ እንዳትጨነቂ ብዬ ነው። እና ደውለህ ነግረኛል? አዎ ግን ደግሞ ልሽ ዘንቡ ፍቅረኛ ማቾች አንድ ላይ ነው መሆን ያለባቸው። ለምን? እንደዚህ እንዲተጋገፉ ነው። በቃ አሁን ትኩስ ነገር ልስራለህ። አልፈልግም። በቃ ሙሉ ዝም ብለሽ ገፊ። ታው በኋላ ብርድ ይሆንባል። ይኸውልህ ነግሬሃለሁ። በቃ ልስራለሁ። እንደዚህ የምትንከባከቢኝ ከሆነማ ሁሌ ዝናብ የተደበደብኩ እመጣልሽ። ድስቱ ምን አድርግ ነው የምትይው? ጠበው ብዬ ነው። አፍንጫሽ እየረዘመ ነው። ምን ማለት ነው? ልክ ፒኖኪዮ ሲዋሽ አፍንጫው ይረዝማል። ቅድም ድስቱ ማነው ምግቡ አልጣፈጠኝም ምናምን እያልሽ ስትበጣጠሽ ያልነበር፣ አሁን እንደዚህ ድስት መተሽ መጥረግ ጀመርሽ አይደል? አይ እኔ ድስቴን አሳርረህ ነው ወይስ አላሳረርክም ብዬ ላይ ነው። አሁን አልጠገብኩም፣ ጣፍጦኛል፣ ደግመህ ስራልኝ ማለት ማንን ገደለ? እኔ አህያ መሰልኩ እንዴ? ብርት የሌለኝ መቼም አይጣፍጥም ልትይ ባልሆነ ብቻ ምንም አይልም። ይሆንልሽ። ለማንኛውም ዝናቡ ማባርቷል። በቃ ወደ ቤት ልጅ። እሺ እንዴ ዛሬ ደግሞ እደር ምናምን ብለሽ አትግደረድሪኝም እንዴ? እኔ ምን አገባኝ? ልሄድ አላልክም እንዴ? አዎ ስለዚህ ልደር ብለሽ ደግሞ ሽቲ ነበር ማለት ነው። አይ አሁንማ ልሄድ አልክ። በቃ ቻው። ኧረ በስመ አብ ምን ሆነ ነው በዚህ ሰዓት ሲስተም ሪጀክት የሚያደርገኝ? ወይ ዝናብ ስለሆነ እነሱን በርዷቸው ቤታቸው ገብቶ ይሆናል። እንዲሁም በዚህ ሰዓት ከሆነ በደንብ ስራ የሚሰሩት የነበረው። አላውቅም። ከደከመሽ ግቢ እና ተኝ። ኧረ ምን ነው የቤት ዕቃሽ እንዳልወስድብሽ ፈራሽ እንዴ? እኔ በሬን ሳልዘጋ አልተኛም። እሺ በቃ ትንሽ ታገሽኝ እስኪመልሱልኝ ድረስ። እንቅልፌ በጣም መጥቷል። እሺ ተኝ፣ ስሄድ እቀሰቅስሻለሁ። ውይ በእናትህ ተወኝ በቃ። ከፈለክ በቃ እዚህ ተኛ። ኧረ አይሆንም። ለምን? ኧረ በጠዋት መጥተሽ ደግሞ ማንተኛ ልትይ ነው? ወገኛ አሁን ልብስ አመጣልሃለሁ፣ አርፈህ እዚህ ተኛ ነው ወይስ በእግርህ ቤት ትሄዳለህ? ኧረ ዝናብ እኮ ነው። ይኸውልህ ገብቼ የሚለበስ ልብስ አመጣልሃለሁ። ደግሞ ወደ መኝታ ቤት ዝር ብትል ዋው። እሺ ሌላስ? ማንኮራፋት አይቻልም። ሌላው ደግሞ በምንም ተአምር ወደ መኝታ ቤት ልትመጣ እንዳትሞክር። መጥረቢያ ይዤ የምተኛው። ለምን? በህልሜ ነፍሰ ገዳይ ነኝ፣ ለዛ ነው። እሺ በቃ ሂጂ፣ እንቅልፍሽ ገሎ ሳይጥልሽ ተኝበት። ደህና ደር። ደግሞ ህጎችን እንዳትረሳ እሺ? ደህና ደር። ምን ባህር ያላለች ልጅ። እኔ እንጃ። እኔ ግን እሺ ብላ ማሳደሯ በጣም ገርሞኛል። ሰኒ እኮ ለሰው የምታዝን በጣም ምስኪን ልጅ ናት። አዎ ራሷን እንደ አደገኛና እንደ ኃይለኛ ሰው አድርጋ ማሳየት ትፈልጋለች እንጂ ውስጧ በጣም የዋህና ምስኪን ልጅ ነች። እሺ እና እንዴት ነበር አዳሩ? ስለምድሮ እየጠየቃችሁኝ ያላችሁት እንዴ? እዛ ቤት እኮ ማሳደር በጣም ከባድ።
እንዲያውም ምን ትዝ አለኝ መሰላችሁ? ምን ትዝ አለክ? ሌሊት ወደ ክፍሌ በር ብትመጣ መጥረቢያ ይዤ ነው የማድረው አለችኝ። እንዲህ መጥረቢያ ደግሞ ለምን ነው? ኧረ እሱ ጉድ ነው እባክህ። በህልሜ ነፍሰ ገዳይ ነኝ አትለኝም? አይ ሰኒ እመጣለሁ ብላለች ደግሞ ዛሬ። ወደ ውስጥ ግባ በኛ እንዴ አሁንማ ሰላም ተፈጥሯል እኮ። አይ እንደዛ ነው ብለህ ነው? እና ምን ልትል ነው? አረ ግን ጠዋት ምን አስባ እንደሆነ አላውቅም። የሆነ በአንድ አይኗ ተኝታ በአንዱ አይኗ እያየች ነገር ቀጥ ብላ መጣች። እሱ ደግሞ ምን ማለት ነው? አይ እሱ እንደኔ ካላየሽ ይገባሻል ብለሽ ነው? እሺ ከዛስ? አንተ ተነስ አለችኝ። ውይ በእንቅልፍ ልቧ ነው። እኔም እኮ እንደዛ መስሎኝ ነበረ፣ ግን አይደለም። ተነስ ትሄድ አለችኝ። ለምን? ሰው ከዚህ ቤት ስትወጣ ካየ ሌላ ነገር ያስባል። ስለዚህ ሰው ሳይወጣ በጊዜ መውጣት አለበት ብላ ቻኩላ ምናምን አንከብክባ ጫማዬን ሁላ ሳላደርግ ነው ታቅፌ ያስወጣችኝ። እቺ ልጅ ግን የባህሪ መሻሻል እያመጣች ነው። እንዴት? ስለ ሰው ምን ይለኛል መጨነቅ ጀመረች። ምን እንጃ። ኧረ እኔ እራሱ ጫማ ያለ ካልሲ ነው አድርጌ የወጣሁት። እናንተ ሳቁ ምን አለባችሁ? እኔ ገብቼ ልተኛ። ለማንኛውም ደግሞ ከመጣች ይኸው እንዳትናገሯት። 3ኛው ዓለም ጦርነት ነው የሚነሳው። ወይ ጉድ! ክብሩም ራሱ ሰው መፍራት ጀመረ። እንዴት አይፈራ እንዴ? ልጅቷ እኮ ሰኒ ናት። ማንንም የማትፈራ እሳት ናት። ደግሞ ይሄ ማን ካልሲ ነው? እኔ እንደዚህ ካልሲ ያለኝ እንዴ? የዛ ክርፍፍ ነዋ። ምቼን ረሳው ብሎ ሊመላለስ ቆስ እንጂ ፊቱ ላይ ነው የምለጥፍለት። በምን ይሽለት ልጅ በፌስታል ነው እንጂ አናቱ ላይ ካልሆነ ወርኩለት እኔ ሰሚ አይደለሁ። እና እንዴት ነው እንደዚህ ጠፍቶ መዋል? ደግሞ መቼ ነው የጠፋሁት? ነው ሻንጣዬን ይዤ ልምጣ? ደስ ይለኛል። ኧረ እባክሽ በኋላ ሰለችሽ ለማለት ነው። እንደዛማ አይደለም መቼም ታውቂያለሽ። ኧረ ተይ እናቴ፣ ፍቅር በሩቁ እንጂ እንደዚህ ሲቀራረቡ ጥሩ አይደለም፣ ይደበዝዛል። እሱ እንደኛ አይነቱ ፍቅር ነው እንጂ ለህይወት አጋርሽ አይሰራም። ደግሞ ወደ መስመርሽ ልትገቢ ነው። እኔ እንጃ አንቺ ልጅ፣ እኔም በጥብጬ ልጋትሽ መሰለኝ። በውሃ አጋር ነው የምትበጠብጪው? እብድ። እሺ እኔ እኮ እንደዚህ እብድ እብድ እያላችሁ ሰርተፍኬት ልታሰጡኝ ነው እንዴ? እንደውም የተረጋገጠ ነገር ጥሩ ነው። ኧረ እንደዛ ነው የሚሰማሽ? ደግሞ ምንድን ነው በፒስታል ያልሽው? ምን ነው? ምንም እንዲሁ ዝም ብዬ ፓፓዬ ከሆነ ብዬ ነው። ማለት ፓፓዬ ስትይ የሚበላውን ነው? ሰሞኑን ገዝተን ስለማናቅ አምሮኛል፣ ለዛ ነው። እኔ አላምንም። ምኑን? አማርኛ አልሽ እኮ። ቆይ ምን አስበሽ ነው? ያው አማርኛ አልሽ እኮ እናቴ። በቃ እና ብልስ ረፊ እንጂ እንደ እብድ። አላርፍም። አክስ ልታረጊ ነው? ኧረ እባክሽን ረፊ አንቺ እብድ። ይስማ እኔ ባለፈው ወር አይቻለሁ። ምን ሆነሽ ነው? ረፊ እንጂ። ምን ነው እሱ ደግሞ ለመምጣት ቸኮለ? ማን? በቃ ተይው እባክሽ። ምንድን ነው የምትጫወቹት? ቮካል እየሰራን ነበር። መቼም ለመዝፈን አይደለም። እና ለምን ይሆናል? ከሌባ ለማምለጥ፣ ለመጮህ። ይቅርታ ሰኒ፣ አልቻልኩም። ነው ለቃ ካልሴ ተመልሶልኛል። ታማኝ እኮ ናት። እንደ ኮሰረቱ እንዳትሰማ ገና ከመምጣት አናደድካት እኮ።